በስተመጨረሻም እንግዲህ አደይ አመልጣ ወደ ነበረችበት ተመለሰች። አደይ እንግዲህ ከከባድ ስቃይና መከራ በኋላ አቶ ጫኔ ከታገተችበት አንስታችሁ ለጌታዋ ውሰዷት ብሎ አባትየው ትዕዛዝ አስተላልፎ ነበረ። አቶ ጫኔ አሳልፌማ አልሰጥም፣ የተላጠ ብርቱካን የመሰለ ገላዋን እኔ ነኝ መጠቀም ያለብኝ ብሎ ሊደፍራት ጫካ ውስጥ ይዟት ገባ። ከዛም ደመቀ ደረሰና ወቅጦ ወቅጦ ከዛም መጀመሪያ ያንን ጫኔን የመታው ጫኔን ነው። ከዛ ሊደፍራት ሲታገላት ደመቀ መጣና ያንኛውን መታውና ከዚህ ጋር ሲታገሉ አደይ አምልጪ፣ አደይ አምልጪ፣ አንተን ትዬማ የትም አልሄድም አለች። ሂጂ አምልጪ፣ እኔ ምንም አልሆንም አምልጪ አላት። ከዛ በኋላ አደይ እግራ አውጪኝ ብላ አመለጠች። ነገር ግን ደመቀን ጥፍንግ አድርገው እዛ አደይ የታገተችበት ቤት ውስጥ ይዘውት ገቡ። እዛ ሲያግሏሉትና ሲመቱት የአደይ አባት መጣ። የአደይ አባት ምንድነው የታለች ልጄ ሲሉ ሁለት ጋሺ ልጆትን ያስመለጠውማ ይሄ ጎረምሳ ነው፣ ደመቀ ይባላል። እሱ ነው ያስመለጣት፣ እሱ ነው ፈቶ ይለቀቃት አሉ። እናንተ የት ነበራችሁ? እሱ ፈቶ ሲለቃት እናንተን አልነበረ ወይኔ አደራ ልጅቷን ጠብቁ ብዬ ያልኳችሁ? ለምንድን ነው የፈታችኋት? እኛ አይደለንም እሱ ነው ጋሼ እኮ እናንተ የት ነበራችሁ ሲሉ እንግዲህ ከዛም በኋላ በሉ ሂዱ፣ አሁን አደይ ወደ ከተማ ሳትሄድ ቶሎ ብላችሁ ጠፍንጋችሁ አምጡልኝ። አደይ ከእጃችሁ ካመለጠች ግን ውርድ ከራሴ ይገላችኋለሁ አላቸው። ከዛን ጫኔና እያሌ ወደዛው እየሮጡ ሄዱ። ደመቀን አንተ እንዴት እንደዚህ ታደርጋለህ? አንተ ምን አይነት ነህ? ጭራሽ አንተን ያስመለጥካት ጋሼ፣ እርሶ እንዳሰቡት አይደለም። ጫኔ አደይን ጫካ ወስዶ ሊደፍራት ሲል ነው የደረስኩትና ሲደፍራት ማየት ነበረብኝ። እንዴት ነው ዝም የምለው? እህቴ እኮ ናት። ጫኔ የራሱን ጥፋት ነው ወደ እኔ ያመጣው አለው። ከዛ ጋሼ አደራዎትን እንደዚህ ነው የሚወጡት? አባቴ እኮ ሲሞት ለእርሶ ነበረ አደራ የሰጡት እና የእርሶ አደራ ይሄ ነው እንዴ? አደራዎትን እንዴት ይበላሉ? በሉ ፍተውና ልቀቁኝ ሲላቸው እኔ አደራ አልበላውም፣ አንተ ነህ በቃኝ ብለህ ጠግበህ ለቀህ ከተማ የገባኸው። ስለዚህ አሁንም ደግሞ በጥፋት ነው እዚህ የምትቀመጠው። እቺ ልጅ እዚህ ካልመጣች እዚሁ ቀምጠት በሰብሳታል አሉት። አረ ጋሼ እኔ ምንም ያጠፋሁት ነገር የለም። ጫኔ ሊደፍራት ሲል ነው እኔ አደይን ያስጣልኳት። በቃ ይሄው ነው። እኔና ጫኔ ስንታገል አደይ ያመለጠች። ስለዛ በል ጫኔና ሀያሌው እነኛ እንከፎች እስከሚመጡ እነሱም እዚህ አንተ ቦታ ላይ መጥተው ይቀላቀላሉ። ጠፍንጌ ነው ማስራቸው ብሎ ደመቀን በዱላ መታውና ሄደ። የአደይ አባት ጫኔና ሀያሌው ደግሞ እና አደይ ቤት ሄደው በልጅሽን አምጪ እማማ፣ የአደይ እናት እንደው ልጆቱን ምን አይነት መራን አድርገውን ያሳደጉታል አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለ አልሐምዱሊላህ። አደይ እንግዲህ በስተመጨረሻም በስንት ርብርብና መከራ ዳይመንድ ዛሬ ከጉድ ነው ያወጣት። ልትደፈር ስትል ማለት ነው። ጫኔ ጫካ ውስጥ ወርዶ እንግዲህ ባህር ዛፍ ውስጥ አስገብተው ይደፍር ነበረ። ፈጣሪ ትዕግስት ውስጠኝ። ሰው እንዴት የሰው አደራ ይበላል? እሺ አደራ ነው የሰጣችሁ አባትየው አይደለ? ወስዳችሁ ለሰውየው አስረክቡ ነበረ። ነገር ግን ጫኔ ደግሞ ለሀጩን እያዝረከረከ እችን ልጅማ አሳልፌ ለሌላ ሰው አልሰጥም፣ መጀመሪያ የራሴ ነው ማደርጋታል። ተው እንጂ ተው፣ ከነ ክብሯ ነው ለሰውየው መሄድ ያለበት። ተው ጋሻ ይቆጣሉ አሉ። ተው ጋሻ የት ነው የሚያየው ደግሞ አንተ? ተው እንጂ ሂዳያለ አንተ ወደዛ ቆምና ሰው ይልኛል አለ። ከዛም እንግዲህ ደመቀ ደረሰና መጀመሪያ እያለውን መታው። ከዛም ጫኔን ወደዛ ገፈተረውና አደይና አምልጭ አላት። አደይ እኔ አንተን ጥዬ የትም አልሄድም አለችው። ልጅ አምልጭ አላት። እዛ አደይ ግራ አውጭኝ አለች ወደ እናቷ ቤት። ጫኔና ይሄ ሲደባደቡ ቆየና መጣና ከኋላ መታው። ከኋላ መጣውና ደመቀና አስረውት እዛ አደይ ታሰረችበት ቤት ውስጥ አስገቡት። አደይ እንግዲህ እናቷ ጋር ስትመለስ እናቷ በደስታ እልል በይ ቶሎ ብለሽ ከዚህ ሂጂ፣ ከዚህ በኋላ እግርሽ እዚህ እንዳይደርስ የኔ ልጅ፣ ስትናፍቅኝ ወይም ስናፍቅሽ እኔ ራሴ እመጣለሁኝ እንጂ ከአሁን በኋላ ኮቴሽ እዚህ እንዳይደርስ አለቻት። እማዬ እሺ ራስሽን ጠብቂ አንቺ፣ እኔ ሄዳለሁ አለቻት። ከዛም እናቷ ቢከፋትም ሂጂ ሸኛት፣ አንቺ ብርሃን ሂዱ ሸኟት፣ ዴቭ አመሰግናለሁ ከልጄ ጎን ስለነበራችሁ፣ ሁላችሁንም የሰው ልጅ አይደለም ውለታ ከፋይ ፈጣሪ ይክፈላችሁ አለቻቸው። መረቀቻቸውና የአደይ እናት ስላወቅኩት በጣም ደስ ብሎኛል፣ አሁን ግን መሄድ ይኖርብናል ቶሎ ብሎ የአደይ አባት ሳይመጣ
አዎ ሂዱ አለች። ሸኘቻቸው። ብርሃንም እኔ ልሸኛችሁ ብላ ሄደች። ከዛ ጫኔና ይሄኛው ሰውዬ መጡና የት አለች አደይ ያለው። እኔ ምን አቀላለሁ አደይ እናንተ ጋር እንዴ ያለችው? እኔ ልጠይቃችሁ እንጂ ልጄ ምን አደረጋችኋት? አያየ የአደይ እናት ውሸት አያምርቦትም። በትልቅ ሰው ውሸት አያምርም። ቶሎ ብላችሁ ልጄን ከያደረጋችሁበት አምጡ አለቻቸው። አሁን ከደበቅሽበት አውጪ። አላቅም አልኳችሁ አላቅም። ብርሃን የታለች ታዲያ? ብርሃን ውሃ ልቅዳ ብላ ወጥታለች። የለችም። ከዛ ወጥተው ሄዱ። እነሱም ወደ ከተማቸው ገቡ። ከዛም ዳይመንድን ኪንጎና አሹ አስፈቱትና አስመለጡት። ነገር ግን ደግሞ ዳይመንድ ሮማንን ሳላያትና ከዚህ ከስቃይ ውስጥ ሳላወጣት አልሄድም አለ። ተው ወንድሜ ይቅርብህ፣ እንደዚህ አይነት ነገር ሂድ ተመለስና ሂድ አለው ኪንጎ። ሂድ አለው እምቢ አለ። ከዛ ሮማን ጋር ሄዱና ሮማን ስቅስቅ ብላ እያለቀሰች ያለችበትን ህይወት ተናገረች። ከዛ እግሯን ሊፈታት ሲል ተው ደመቀ፣ እንደዚሁ ልቀመጥ፣ እዚህ ከመጣ ደግሞ ይገለኛል አለች። የፈለገውን ያምጣ ጥዬሽማ አልሄድም። እዛ ሰው ቤትም ተቀጥረሽ ቢሆን ትበያለሽ፣ እዚህማ እንዲጫወትብሽ አልፈቅድለትም አለ። ከዛ አስመልጠዋት እንግዲህ ይዘዋት ሲሄዱ ደረሱባቸውና እንግዲህ ዳይመንድና ኪንጎ ወደ ከተማ ተመልሰዋል። አሹን ድብድብ ባደረጉትና ሮማንን ወደ ቤት ይዟት ተመለሰ። አይስቃዩ ብዛቱ። በሌላው ደግሞ ቤዛ እኔ ያልኩት ነገር እውነት ነው። አያችሁ ቤዛ አውቃ ነበረ። ገንዘብ ፈልጋ እንጂ ቤተሰቦቿን ማራጣ ተበድረው አይደለም፣ ወንድሟም እስር ቤት አይደለም፣ ምንም ሆነው አይደለም። ግን እሷ አላማ ነበራት። ግን ባርኮቴን እያንከራተተችው ትገኛለች። የተሳሳተ አድራሻ ሰጥታው አሁንም የሆነ ነገር በልና እዛ እስር ቤት እንዳይመጣ አድርገው። ከዛም እንደዛ ካላደረግማ እቅዳችን ይበላሻል። ያልኩህን ብቻ እሺ በላ አድርግ ወንድሜ። ምን ሆነሃል? ይሄንን ማድረግ ያቅተሃል እንዴ? እቅዳችን ይበላሽብናል አለች። ከዛ እንደዚህ እያለች ኤላ ሲመጣ ስልኩን ዝግት ተደረገችው። እንዴ ከማን ጋር ነው የምታወሪው ሲላት ከባርኪ ጋር እኮ ነው ምናምን። ታዲያ እኔ ስታይ ለምን ዘጋችሁ ሲላት አይ ማውራት ከጀመረን ቆየን ብዬ ነው አለችው። ሊሊ የለችም እንደ ስትለው ሊሊ የለችም መች ትቀመጣለች እሷ። ናሆል ደውሎላት ናሆል ጋር ሄዳለች አለች። አቤት ውሸት! ናሆል እኮ ከሀገር ወጥቷል። የለም። ከዛ ናሆል ጋር ምን ትሰራለች ሲል አላውቅም፣ የሆነ ነገር እንዳላቸው ነው የሚሰማኝ። ኤላዬ ግን ሊሊን እንድትቆጣጠራት እፈልጋለሁ አለችው። ከዛም እሱ ሊሊን ፍለጋ እነ ናሆል ቤት ሲሄድ ናሆል ቤቱን ሸጦታል። ናሆል የለም ከሀገር ወጥቷል ተባለ። ከዛ እነ ባርኪ ቤት ሲመጣ እሷ ከእናቷ ጋር እንግዲህ ፍቅር አደይ እዚህ ቤት ተመልሳ ከመጣች እሞቴን እመርጣለሁ፣ አባቴ ጋር ሄዳለሁ አለች። ሂጂ ጥርግ በይ፣ አባትሽ ለአንቺ ምን አይነት ቦታ እንዳለው ጠንቅቀሽ ታውቂያለሽ፣ አንድ ቀን እንደማያሳድርሽም ታውቂያለሽ አባትሽ። ሲጀመር አንቺ እና መልሽን ይዘሽ የት ነው የምትሄጂው አለቻት እናቷ። ከዛ አንቺ እንዴት ነው ከኔ ያስበልጠሽ አደይን የምትወጃት? እኔ እኮ ነኝ ልጅሽ አለቻት። አደይ በጸባዩ ነው የምወዳት፣ ላንቺን ደግሞ ከአደይ ውጪ ማንም የሚችል ሰው የለም። ስለዚህ ሁሉም ሰው ይምጣና ማን ወንጀለኛ ማን ንጹህ እንደሆነ እናያለን። ስለዚህ አደይ ትምጣና ፊት ለፊት ቁጭ ብላችሁ ሁላችሁም ትነጋገራላችሁ። ከዛ በኋላ እውነቱ ይወጣል። እኔ ነኝ ከአደይ ጋር ቁጭ ብዬ የማወራው፣ መቼም አላደርገውም። ሄዳለሁ አባቴ ጋር። ጥርግ በይ ግን ተመልሰሽ እዚህ ቤት ዞረሽ እንዳትመጪ። እኔ ያሰሚኝም እንደማየ እኔ እዚህ ቤት ውስጥ ማንንም አልፈልግም። ባርኪና ዴፍ ብቻ ይበቁኛል። ሊዱንም አልፈልጋትም። በቃ እሷ የምትፈልገው ሲጀመር ዴቭን ነው። ዴቭ ደግሞ አልፈልግም። አሁን ሞኝነቷ እኮ ነው። እንትና ፍቅር እኮ ልቧ እየተጫወተባት እንጂ ዴቭ አያፍቅራትም። የሚያፈቅረው አደይ ነው። ደጋግሞ ነግራታል። ግን በግድ አሁን ለምሳሌ አደይ ወጣች ልበል፣ ከዛ ቤት ወጣለች። ግን እሱ እሷን ሊያፈቅራትና የእሷ ሊሆን አልቻለም። ምክንያቱም ልቡ ያለው ሌላ ጋር ስለሆነ። ይህንን ደግሞ እንዴት ግንዛቤ ውስጥ ማስገባት አቃተሽ ወይዘሮ ፍቅር? ኧረ ተይ ተረጋጊ። የእውነት ረጋ በይ። ረጋ ያለ ወተት ቅቤ ይወጣዋል አሉ የሀገሬ ሰው። ጉድ እኮ ነው እናት። ለማንኛውም አደይ ስላመለጠች ደስ ብሎኛል። እንግዲህ በመጨረሻ መስዋዕት ከፍለው ዳይመንድ ነው ያስመለጣት። ዳይመንድ ነው ከዚህ ጉድ ያወጣት። ዳይመንድም እንግዲህ አመልጦ ወደ ከተማ መጥቷል። ምስኪናሹ እንግዲህ አባትየው ሲያገኘው ደግሞ ምን እንደሚያደርገው አላውቅም። የአደይ አባት አሁን ያንን ሁለቱ ሰዎች አስሮ ነው እንደሚገርፋት። የእውነት ይገርፋቸዋል። ምክንያቱም መገረፍ አለባቸው። አደይ ሊደፍራት አልነበረ። በጣም ነውር እኮ ነው የምር። ሰው አደራ ተሰጥቶት እንዴት አደራ ለመብላት እንደዚህ ይዘጋጃል?
ይህንን የተላጠ ብርቱካንማ አሳልፌ ለሌላ ሰው አልሰጥም አላለም።